ሰርግ በመሰለው በሀይሚ ልደት ላይ እንግዲህ አብርሽና ሩታ ተገኝተዋል። እንዲሁም ደግሞ ቡዜም ተገኝታለች። እንግዲህ ቡዜ ስትገኝ ደግሞ ኤፋ ነበረና አያችሁ አይደለ? በቤተሰብ መሀል ምናልባት ግጭት ሊኖር ይችላል። እንዲሁም ደግሞ ሶሻል ሚዲያ ላይ የምናየውና ከካሜራ ጀርባ ያለው ቤተሰባዊነት ግንኙነታቸው ካሜራ ላይ እንዳለ እንዳልሆነ ልትገነዘቡ ይገባል ብዬ ተስፋ አድርጋለሁ ነው። በዚህ አጋጣሚ ሀይሚዬ እንኳን ተወለድሽልን፣ ቀሪ ዘመንሽ የተባረከ የተቀደሰ ይሆንልሽ። አንቺ ደግሞ በጣም ጠንካራ ትሁት ሴት ነሽ። ቡቡዬ ደግሞ ለአንተ እኔ ቃል የለኝም። የእውነት ትችላለህ። በተለይ አብርሃም ከአንተ ብዙ ነገሮችን ተምሮ ሩታን ከዚህ በኋላ ሰርፕራይዝ እንዲያደርጋት ለዘፋ እንዲያከብርላት እንዲሁም ደግሞ የ300,000 የሰብስክራይቧን እንግዲህ ፕሮግራም በደማቁ እንደሚያከብርላት ምንም ጥርጥር የለኝም። በተለይ እንግዲህ ከዚህ ፊት በሩታና በአብርሃም መካከል ችግሮች ቢፈጠሩም ከዛ በፊት ግን ያው ብዙ ሰርፕራይዞችን አብሮ አድርገዋል። እውነት ነው፣ ምንም የሚካድ ነገር አይደለም። ግን ከዚህ በኋላ በመካከላቸው ክፍተት ሲያስገቡ ሰላም ፍቅርን አውርደው እንግዲህ በተለይ አንገት መድፋት ያለባቸው ብዙ ሰዎች አሉና እነሱን አንገት ማስደፋት እንዳለባችሁ በዚህ አጋጣሚ ነገር እፈልጋለሁ። እንግዲህ ዛሬ በጣም ደስታ በደስታ ሆነናል አይደለ? ሁላችንም ሳቅ በሳቅ ሆነናል። ዛሬ ውቲ እንግዲህ ከባለቤቷ ከልጇ ጋር ፎቶ ለቃናለች። እንዲሁም ከወንድሟ ጋር መታለች። እንዲ 300,000 ሰብስክራይብ ገብታለች። በአጠቃላይ ፋሚሊ በጣም ደስ የሚል ነገሮችን እየተመለከትን ያለው ነው እና የእውነት የሩታን ጥንካሬ የሩታን ጀግንነቴ በቃላት እንደዚህ መግለጽ የማይቻል ነው። ለምን ሁሉ ነገር እያየ ነው። በተለይ ደግሞ ሩታ አውርታ የማታደርገው ነገር የለም። ቃልን በተግባር የምትፈጽም እንስት ናትና ቡቡ እንግዲህ በጣም ደስ ከሚለው ነገር ለተመልካች በጣም ሪስፔክት አለው፣ ክብር አለው። ከዚህ በፊትም የጌም ፕሮግራም ላይ ጌም ከተጫወቱ በኋላ ራሱ ኦዲየንስ በጣም ሲያመሰግን ነበረ። እንዲሁም ደግሞ በትናንትናው ዕለት እንግዲህ ላይቭ ስትሪም ላይ በቀጥታ ስርጭት በጣም ብዙ ተመልካች በተገኘበት እንግዲህ የሀይሚን ልደት እያከበሩ ከዛም በኋላ እንግዲህ ከኦዲየንሶቹ ጋርና ከእህቶች ከወንድሞች በተለይ አረብ ሀገር ከሚኖሩ እህቶች ጋር እንግዲህ ጊዜ ሰጥተው በጣም እየተዋዩ እየተመሰጋገሙ እንዲሁም ግጥም የተለያዩ ፕሮግራሞች ነበሩ እና የእውነት እኔ ለእናንተ ቃላት የለኝም። እናንተ እዚህ ሚዲያው ላይ በጣም ተጽዕኖ ፈጣሪም እንደሆናችሁ ጭምር እንዲሁም ደግሞ ከእናንተ ይሄ የፍቅር ተምሳሌቶች ናችሁ። እውነት የፍቅር ተምሳሌቶች ናቸው። በተለይ ደግሞ ቡቡዬ ብሩኬ የእውነት አንተ ጀግና ወንድ ነህ። በቃ ባል መሆን የምትችል አቦራ መሆን የምትችል ይሄ ልጅ ክብር ያለክ በተለይ ለሀይሚ ያለ ክብርና ቦታ እውነት በቃል የሚገለጽ አይደለም። እነሱ ህይወት ላይ እንግዲህ እንደምታስቡት በጣም ብዙ የተለያዩ ነገሮች ተፈጥሯል። ግን እነዛን ነገሮች በትዕግስት በጽናት አሳልፈው ነው ዛሬ ለቆሙበት ዛሬ ላይ ለደረሱበት የደረሱት አይደለም ብሏል። ከዚህ ቤት የምታስታውሱ ከሆነ የሀይሚን የ300,000 ነው አይደል? እሷም ፕሮግራም ሰርፕራይዝ ሲያደርጋት እዚህ ለመድረስ አንቺም እኔም እዚህ ለመድረሴ ሁለታችን ዋጋ ከፍለናል። እኔና አንቺ ስንታውቅ ምንም ነገር ሳይኖረን ነው። ከዚህ በኋላ ራሱ ወደ እኔ ህይወት የሚመጣ ሰው ጥቅም ፈልጎ ነው እንጂ ምንም ፈልጎ አይደለም እያላት ነበር። በተለይ የፍቅር ጥያቄውን ከማቅረቡ በፊት ማለት ነውና በጣም ያልተነገረላቸው በጣም ተወዳጅ የሆኑ ጥንዶች ናቸው። እንግዲህ በስታችሁ በልጅ ከዚህ በኋላ ደግሞ ከልጃችሁ ጋር የምትመጡ እንድትሆኑ እኔ ልባዊ ምኞቴ ነው። እንዴት ናችሁ ቤተሰብ? ሁሉ ሰላም ሁሉ መልካም፣ በያላችሁበት ሰላም እና ጤና ፍቅር አፍቺ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እንደማሳሰባችሁ አድርጉ። እውነት ለመናገር በጣም ደስ ብሎኛል። በቃ የምናየው ነገር በጣም የሚያስደስት ነው። በተለይ በቃ እንደዚህ አይነት ነገሮችን ሚዲያ ላይ ማየት የምንፈልገው ሰላም የሆነ ነገር፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ ንትርክ የእውነት በጣም ይሰራቻል። በቃ እንደዚህ ሰላም ሲሆን እንዴ ጠላትም እኮ ያፍራል። ገባችሁ አይደለም? እና የኔ ተወዳጆች ለሀይሚ መልካም ምኞታችሁን ግለጹ፣ ለሩቲም እንደዛው መልካም ምኞታችሁን ግለጹ። በነገራችን ትላንትና ሃፒ በርዝዴይ ስትላት አንድ ሲዘዋወር ያየሁት ኮሜንት አለና አመሰግናለሁ ምራቴ ብላ እንግዲህ ሀይሚ ሪፖስት አድርጋስቱን ኮሜንት እየተመለከትኩ ነበርና በነገራችን ላይ ሩቲና ሀይሚ ያው ሚዲያው ላይ ስለማይመጡ በቪዲዮ ነው እንጂ ከካሜራ ጀርባ በጣም ወዳጅነታቸውን እንደ ድሮ ነው እንጂ ከድሮ ባነሳ አይደለም። ያው ታውቃላችሁ አብርሃምና ሩታ የመጀመሪያ ሰዓት ላይ ፍቅር በጀመሩበት ሰዓት ላይ በጣም አብሮ እየነበሩ ለሩቲ ግጥም ያቀረበችላት በጣም ብዙ ነገር ሰፖርት የሚደራረጉ ነበሩና ግን አሁን ላይ ሚዲያው ላይ ብዙም አብሮ አናያቸውም። አብሮ አይደሉም ማለት ደግሞ ከካሜራ ጀርባ አይገናኙም። ሶሻል ላይፋቸው ላይ አብሮ አይደሉም ማለት አይደለም። ብዙ ሰዎች እንደውም በተለይ ሙቪ ራሱ ከሩቲ ጋር አናያቸውም አይደል? ግን ደግሞ ካሜራ ላይ አልታዩም ማለት ከካሜራ ጀርባ እንዳልኳቸው በሶሻል ላይፋቸው ላይ ይገናኛሉ ማለት ነው።
የኔ ምርጥ ልበ ወርቆች የሆናችሁ ተመልካቾች የእውነት ለእናንተ ቃላት የለኝም። በተለይ አሁን ላይ ሚዲያ ላይ በምታዩት ሩታ ከባሏ ጋር ሰላም ፈጥረው ከልጇ ጋር በምታሳልፈው እያንዳንዱ ሞመንት ውስጥ የእናንተን ደስታ እያየሁ የተመለከትኩ ስለሆነ እኔ ለእናንተ ቃል የለኝም። እናንተ ማመስገን ወዳለሁ በዚህ አጋጣሚ። እኔም ደግሞ እንድታበረታቱኝ በፍቅር ጠይቃችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ